ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሲጀምር ሁለት የትምህርት ቤት ተማሪዎችን ያሳየናል። ሶንግ ሚናና ጓደኛዋ በትምህርት ቤቱ ርዕሰ መምህር ሴት ልጅ ጃየን እየተሰቃዩ ነው። ጃየን የሶንግን አለባበስና መልክ ታጥላላለች። ሶንግ ፈርታ ዝም ብላ ቆማለች። ጃየንም ልትመታት ስትል አንድ ልጅ እጇን ያዛት። ሶንግ የልጁን ፊት ከማየቷ በፊት እራሷን ስታ ወደቀች። በሚቀጥለው ትዕይንት ሶንግ ከእናቷ ጋር በስልክ ስለ ትምህርት ቤቷ የመጀመሪያ ቀን ነገረቻት። እናቷም ራሷን እንድትንከባከብና ቀኗን በጥሩ ሁኔታ እንድታሳልፍ መከረቻት። ከዛ ግን አንዲት ልጅ ከኋላዋ እየሮጠች ትመጣና ከሶንግ ጋር ትጋጫለች። ረፍዶባት ስለነበር ቶሎ ይቅርታ ጠይቃ ሄደች። ከሄደች በኋላ ሶንግ ቦርሳዋ ወድቆ አየችውና ልትጠራት ሞከረች። ነገር ግን ልጅቷ ርቃት ስለሄደች አልሰማቻትም። በኋላ ሶንግ አስተማሪዋ ወደ አዲሱ ክፍል ወሰደቻትና አስተዋወቀቻት። ችግር ካጋጠማትና ማወቅ የምትፈልገው ነገር ካለ የክፍል አለቃቸውን ሃጂ ዮክን መጠየቅ እንደምትችል ነገረቻት። ሃጂ ዮክ የክፍል ተወካይ ሲሆን በጣም ቆንጆ ከሚባሉ ተማሪዎች መካከል አንዱ ነው። እሱን ስታየው ሶንግ ተደስታ አስተማሪዋን አመሰገነቻት። መምህሯ ከሄደች በኋላ ሶንግ ሃጂንን ተመለከተችው። በዚህን ጊዜ ሁለት ሴት ተማሪዎች ዣንግ ዡዩንና ሊሱዩን ጠጋ ብላ ያዋራቷል። በወሬያቸው መሃል ዣንግ ቦርሳዋ ስለጠፋባት እንዳዘነች ተናገረች። በዚህን ጊዜ ሶንግ ጠዋት የተፈጠረውን አስታወሰችና ቦርሳውን ሰጠቻት። ዣንግም ደስ ብሏት አመሰገነቻት። ከትምህርት ቤት ሲወጡ ሶንግ የሃጂንን ስልክ ጠየቀችው። እሱም ሰጣትና የምትፈልገው ነገር ካለ እንድትደውልለት ነገራት። እናም ተሰናብቷት ሄደ። ሶንግ ስለ ሃጂን እያሰበች እያለ ዣንግና ሊ ደርሰው እሷ ማክዶንግ ውስጥ እንደምትኖር ጠየቋት። ሶንግም አዎ አለችና ወደምትሰራበት ካፌ ወስዳ ጋበዘቻቸው። በካፌ ውስጥ ዣንግና ሊ መጸዳጃ ቤት ለመሄድ እየተከራከሩ ጃየን መጣች። ሶንግንም እንዳየቻት አስታወሰቻት። ሶንግ በበኩሏ ደንግጣለች። ድሮ ያሰቃየቻትንም ትዝ አላት። ጃየን ሶንግን ለማዋራት ቀረብ አለች። ሶንግ ቶሎ ብላ እራሷን ለመከላከል ሞከረች። ልትመታት ነው የመሰላት። ጃየንም ተናዳ ልትመታት ስትል ቾይ ጎሚን የተባለ ቆንጅዬ ልጅ አስቆማት። ቾይ ጃየንን ሶንግ መበደሏን እንድታቆምና ከካፌው እንድትወጣ ነገራት። ዣንግና ሊም ጠጋ ብለው ከሶንግ ጋር ቆሙ። ጃየን ብዙ ሰው ካጠገቧ ስላለ ተናዳ ከካፌው ወጣች። ሃጂን ሶንግን ደህና ነሽ ብላ ጠየቀቻት። እሷም አይደለሁም እንዳለች ወደቀች። በፊት ሶንግ ጃየን በምታደርስባት ተከታታይ ጉልበተኝነት ምክንያት ነው ትምህርት ቤቱን ለመልቀቅ የወሰነችው። አሁን ሶንግ ከእንቅልፏ ከወትሮ ቀደም ብላ ነው የተነሳችው። ትምህርት ቤቷም ከመደበኛ ሰዓቷ ቀደም ብላ ደርሳለች። ታዲያ ለራሷ ከድሮ አሁን ላይ በጣም ጠንካራ እንደሆነች በተደጋጋሚ እየጮኸች ተናገረች። በጩኸቷ ምክንያት ከኋላዋ ተኝቶ የነበረው ቾይን ታነቀዋለች። ቾይ ለምንድነው የምትጮሂው ብሎ ጠየቃት። ሶንግም ከምትታየው በላይ ጠንካራ እንደሆነች ለሁሉም ሰው መናገር እንደምትፈልግ ነገረችው። ሁለቱ እያወሩ ቲና የተባለችው ተማሪ መጣች። እንደመጣችም ከቾይ ጋር መጣላት ጀመረች። ቲናና ቾይ መንትዬዎች ናቸው። በኋላ ላይ አራቱም መናፈሻው ጋር ቁጭ ብለው እያወሩ ነው። መሃል ላይ ቲና ተነስታ ሶንግን እንደማትወዳት ገልጻ ሄደች። ሊና ዣንግ ሶንግ ከሃጂን ፍቅር እንደያዛት ሲያዩ ጠጋ ብለው ሃጂን ያንቺ ብቻ ሳይሆን የሁሉም ተማሪ ነው ብለው ቀለዱባት። ሶንግም የሃጂን ባህሪ ግራ እንዳጋባት ትነግራቸዋለች። በኋላም በኬሚስትሪ ክፍለ ጊዜ ሶንግ ከዚህ በፊት ክፍል ውስጥ የተገናኙበትን ጊዜ አስታውሳ ለምን ተመሳሳይ ዩኒፎርም እንደለበሰች ጠየቀቻት። ጃየንም ወደዚህ ትምህርት ቤት እንደተዘዋወረች ነገረቻት። ታዲያ ከመሄዷ በፊት አባቷ የትምህርት ቤቱ ርዕሰ መምህር እንደሆነም ነገረቻት። በኋላ ላይ ሶንግ ከበፊቱ የበለጠ ጠንካራ እንደሆነችና ጃየንን እንደማትፈራት ለራሷ ታወራለች። በማግስቱ ሶንግ ትምህርት ቤት ለመግባት ፈርታ እያቅማማች እያለ ቾይ ደረሰና በሳይክል እንዳትመታ ዳናት። ከዛም ክፍል መግባት እንደማትፈልግ ጠየቃት። እሷም እያቅማማች አይደለም ብላ ልትገባ ስትል ቾይ እጇን ይዞ ከትምህርት ቤት ወጣ። የመጫወቻ ቦታ ሄደው የተለያዩ ጨዋታዎችን መጫወትና በመብላት አብረው አሳለፉ። በኋላ ላይ ቾይና ሶንግ መናፈሻ ቦታ ተቀመጡ። ሶንግም ከትምህርት ቤት ስላወጣትና ስላጫወታት አመሰገነችው። ቾይም ደስተኛ ለመሆን ልቧን እንድታዳምጥ ነገራት። ሶንግና ቾይ ወደ ትምህርት ቤት ተመልሰው ስላረፈዱ መምህራቸውን ይቅርታ ጠየቁ። ብዙም ሳይቆይ ቾይ ሶንግን ብቻዋን ትቶ የቀሩትን ክፍለ ጊዜዎች ለመከታተል ሄደ። ሶንግ ልትሄድ ስትል ግን ጃየን ከሁለት አዲስ ጓደኞቿ ጋር መጣችና ገንዘብ ጠየቀቻት።
ዝም ብሎ መሰቃየት የሰለቻት ሶንግ ኮስተር ብላ ምንም ገንዘብ እንደማሰጣት ነገረቻት። ጃያን ወደ ሶንግ ቀረብ ብላ ልታስፈራራት ሞከረች። ሌላ ነገር ከማድረጓ በፊት ግን ከጎን ያለው ክፍል የነበረው አስተማሪ ወጣና ተማሪዎቹን እየረበሻችሁ ነው ብሎ ተቆጣቸው። በዚህን ጊዜ ጃያን ዘወር ብላ መምህሩን ረጋ ብላ ርዕሱን ለማስቀየር ሞከረች። መምህሩም ፊቷን እንዳየ የርዕሰ መምህሩ ልጅ መሆኗን አውቆ ታዲያ እንዴት ነው ግቢውን ለመድሽው? አባትሽስ ደህና ነው አላት። ከዛ በኋላ ጃያን ከመምህሩ ጋር እየሄደች ስለ ቀጣዩ ፈተናው አንዳንድ መረጃ እንደሚያስፈልጋት ትነግረዋለች። ምሽት ላይ ከዚሁ መምህር ጋር ከስታፍ ፊት ቆማለች። ጃያን ስለሱ ለአባቷ ጥሩ ነገር እንደምትነግረው ከጠቀሰች በኋላ መምህሩ የሚመጡትን የፈተና ወረቀቶች ይሰጣታል። በዚህን ቀን አምሽታ እያጠናች የነበረችው ቲና መምህሩ ለጃያን ስለ ፈተናው ሲያወራ ሰማች። እሱም ከሄደ በኋላ ቲና ከጃያን መጽሐፍ ውስጥ የፈተናዎቹን ወረቀት አገኘች። በመጀመሪያ ደንግጣ ነበር። ከዛ ግን የፈተናውን ኮፒ እንድትሰጣት ከጃያን ጋር ለመደራደር ወሰነች። በማግስቱ በስፖርት ክፍለ ጊዜ መምህሩ የተማሪዎቹን የገመድ ዝላይ ክህሎት እየፈተነ ነበር። ሁሉም ተማሪዎች አንድ እድል እንዳላቸው ተናግሯል። ምንም እንኳን ለሌሎች ተማሪዎች ሁለተኛ እድል ባይሰጥም ጃያን በመጀመሪያው ስላልተሳካላት ሁለተኛ እድል ስትጠይቀው ፈቀደላት። ይህን ሲያይ ሀጂን መምህሩን ለመቃወም ሞከረ። ነገር ግን መምህሩ ሁሉም ዝም እንዲሉና ፈተናቸው ላይ እንዲያተኮሩ ነገራቸው። ዣንግና ሊ ሶንግን ወደምትሰራበት ካፌ ወስዳ እንድትጋብዛቸው እየጠየቋት እያለ ቲና ብቻዋን ፍዝዝ ብላ ስትሄድ አየዋት። ቲና ሁልጊዜም ስለ ትምህርቷ ብትጨነቅም በአሁኑ ግን ትምህርቷ ላይ እያተኮረች እንዳልሆነ እነ ዣንግ ነገሯት። ይህንን ስትሰማ ሶንግ ተጠራጥራ ቲናን ተከተለቻት። ከዛም ጠጋ ብላ ለምን እንደማትወዳ ጠየቀቻት። ቲና ትምህርት ቤት በመቀየር ከችግራቸው የሚሸሹ ልጆችን እንደምትጠላ ነገረቻት። ሶንግ በምላሿ ተገርማለች። ከዛም ወደ ካፌዋ ሄዳ እንድትበላ ጋበዘቻት። ሶንግ ለቲና የምትበላውን ከሰጠቻት በኋላ የተፈጠረ ችግር እንዳለ ጠየቀቻት። ቲና መልስ አልሰጠቻትም። ሶንግ ቀጥል አድርጋ ከጃያን ጋር የተያያዘ እንደሆነ ጠየቀቻት። አሁንም ቲና መልስ አልሰጠቻት። ይህን ያስተዋለችው ሶንግ ቲና በጃያን ወጥመድ ውስጥ እንደገባች ታስባለች። ሶንግ በጃያን እና በጓደኞቿ ትምህርት ቤት በነበረችበት ጊዜ እንዴት ያሰቃዩት እንደነበር ተናገረች። ቲና ሶንግ የምትለው ስትሰማ ደነገጠች። ለትምህርት ቤቱ መምህራንና አስተዳደሮችም ለምን እንዳልተናገረች ጠየቀቻት። ሶንግ ብዙ ጊዜ እንዳመለከተች፣ ነገር ግን የጃያን አባት የትምህርት ቤቱ ርዕሰ መምህር ስለነበሩ ጉዳዩን ሸፋፍነው እንዳለፉት ገለጸች። የሶንግን ታሪክ ከሰማች በኋላ ቲና ሚስጥሯን አጋራቻት። ሃጂን፣ ቾይ፣ ጃንግና ሊ ከሶንግና ቲና ጋር ካፌ ውስጥ ተገናኙ። ጃያን የፈተና ወረቀቶቹን ከመምህሩ እንደወሰደች ከሰሙ በኋላ ቾይ ተናዱ ለትምህርት ቤቱ አስተዳደሮች እናሳውቅ ብሎ ሀሳብ ያቀርባል። ቲናም ጃያን የሰጠቻትን የፈተና ወረቀት አንዴም እንዳላየችው ተናገረች። ታዲያ ከጃያን ማረጋገጫ እንዲያገኙና ለአስተዳደሮች ሊያሳውቁ ተስማሙ። ሁሉም እንዴት ከጃያን ማስረጃ እንደሚያገኙ ሲያስቡ ሶንግ በራሷ መንገድ እውነቱ እንድትናገር እንደምታደርጋት ነገረቻቸው። በማግስቱ ትምህርት ቤት ሶንግ ወደ ጃያን ሄዳ ብቻሽን ላናግርሽ እፈልጋለሁ አለቻት። በድፍረቷ ግራ የተጋባችው ጃያን ወደ ውጪ ከወጡ በኋላ ምን ልትነግራት እንደፈለገች ጠየቀቻት። ከዚያም ሶንግ ጃያን የፈተና ወረቀቶቹን ከመምህሩ ክፍል እንደሰረቀች ማስረጃ እንዳላት ተናገረች። ይህን እንደሰማች ጃያን በንዴት ገነፈለች። ሶንግን ልትመታትም ስትሞክር ሶንግ በድፍረት እንደማትፈራት በመናገር ጮኸችባት። ለርዕሰ መምህሩም እናገራለሁ አለቻት። ንዴቷ ያልወጣላት ጃያን ብሰርቅስ ታዲያ አባቴ የትምህርት ቤቱ ርዕሰ መምህር ነው፣ ማንም ስራዬን አያበላሽም ብላ የሰራችውን ወንጀል ተናዘዘች። ከዛም ሶንግን ገፍትራት ሄደች። ይህን ንግግር ዣንግ፣ ሊና ቲና እየቀረጹ ነበር። ሶንግ ተማሪዎቹ በክፍሎቻቸው ውስጥ ያሉትን ቴሌቪዥኖች እንዲያበሩ ከተናገረች በኋላ የቀረጹትን ለቀቀችው። ሁሉም ተማሪ ባየው ነገር ተደናግጧል። ጃያን በፍጥነት ወደ ማሰራጫው ክፍል ሄዳ ሶንግ ላይ ጮኸችባት። ልትመታትም ሞከረች። ሶንግ ግን እንደስከዛሬ ሁሉ ዝም አላለቻትም። ይልቁንም ዝም እንድትል አስጠነቀቀቻት። የተፈጠረውን ነገር ተከትሎ የትምህርት ቤቱ አስተዳደር ሶንግንና ጓደኞቿን እንደዚህ አይነት ችግር ሪፖርት ስላደረጉ እናም ፍትሃዊነት እንዲከበር ስለጠየቁ አመሰገኗቸው። ጃያንም በሁሉም ተማሪ ፊት ተዋረደች። በመጨረሻም ቲናና ሃጂን ሶንግን ካፌዋ ሄደው አገኟት። እናም የተለመደውን አዘዙ። እያወሩ እያለ ሶንግ በመሃል ስለ ቾይ ጠየቀች። ቲና በሷ ምክንያት እንደተናደደና የድሮ ትምህርት ቤት እያለች ከጃያን ያዳናት እሱ እንደሆነ ነገረቻት። ሶንግ ይህን እንደሰማች ቲናና ሃጂንን ካፌው እንዲያዩላት ነግራቸው በፍጥነት ወጣች። ቾይም መናፈሻ ውስጥ አግዳሚ ወንበር ላይ ብቻውን ተቀምጦ አገኘችው። ሶንግ እየሮጠች ሂዳ ላዩ ላይ ተጠመጠመች። ከጃያን ያዳናት እሱ እንደሆነ እንዳወቀችም ነገረችው። ከዛም ሲተቃቀፉ ፊልማችን ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።